በእርግጥ ስራው አዋጭ ነው። እኔ አዋጭ ነው ብዬ ለሌላ ሰው አዋጭ ላይሆን ይችላል። እየተወሰነ ሳይሆን እንዳለ ችግር አለው ነው። ከቤት ሆኖ እንጀምር ካሉ ጥሬ እቃዎች አሁን እኛ የምናዘጋጃቸው አሉ። እስከ 60 ሺህ ብር ያስፈልጋል። በ4 ሺህ ብር እየሰለጠኑ ነው የሚገኙት። ጀማሪዎች ከ30 እስከ 40 ሺህ ብር ያገኛሉ። ጥሩ ከስተመሮች ከያዝሽ ደግሞ ከዛ በላይ ታገኛለች። ሰዎች ጋር ያለውን አንደርስታንዲንግ ለመቀየር በምን አይነት መልኩ ቢሰራ ብለህ ታስባለህ? በ2 ዓመት ጥሩ የሚባል ስቴፕ መጥተናል። ገና ብዙ ይቀረናል። ጥሩ ላይ ነን አሁን። ፔፐር ባግን ስራ ለመጀመር አንድ ሰው ወደ ቢዝነሱ ሲገባ ምን ምን እቃዎችን አሟልቶ መግባት አለበት? ስራ ፈቶ በቤት ያሉት ናቸው ለመጀመር እቅድም ያላቸው የመጀመርም ፕላን ያላቸው እነሱ ናቸው። በፊት አሁን ስንጀምር 2 ሰራተኛ ነው የነበረን። አሁን ላይ 13 ሰራተኛ ነው ያለን በማኑዋል ስለሚሰራ። ግዴታ ውስጥ የገባ በ4 ቀን ውስጥ መጨረሻ ያልቻለ ሰው በምን አይነት መልኩ ነው የምታስተናግዱት እናንተ? የመጀመሪያ ፋይናንሻል በደንብ ካላቸው ሴንተር የሆነ ቦታ ላይ ቢሆን አሪፍ ነው። አይ ካሉ ደግሞ ፋይናንሻሊ በደንብ ስቴብል ካልሆኑ ዴሊቨር በማድረግ ቤታቸው ሆነው መስራት ይችላሉ። የወረቀት ዘንቢል ለማውጣት ምን ያህል ደቂቃ ወይንም ደግሞ ሰዓት ሊፈጅ ይችላል? እንደ አይተሽ ከሆነ ብዙ ጊዜ ወንዶች አንድ ቦታ ቁጭ ብሎ መስራት እንትን የላቸው። ሴቶች ግን አንድ ቦታ ላይ ረጅም ሰዓት ቁጭ ብሎ መስራት እንትን አላቸው። ፕላስ ደግሞ ሴቶቹ ሲሰሩና ወንዶች ሲሰሩ ብዙ ልዩነት አለው። ኳሊቲ የተሻለ ሴቶች ሲሰሩ ነው። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን የወረቀት ዘንቢል ቢዝነስ ምን እንደሚመስል ወደ እናንተ ልናደርሳችሁ ስቱዲዮ ድረስ አንድ እንግዳ ጋብዘንላችኋል። እንግዲህ ከእንግዳችን ጋር በሚኖረን ቆይታ ስለ ቢዝነሱ አዋጭነት እንዲሁም ደግሞ ይህንን ስራ ለመጀመር የሚያስፈልገን የካፒታል መጠን ምን ያህል እንደሆነ ሙሉ መረጃውን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን። እንግዲህ ዛሬ ያው ስለ ፔፐር ባግ ቢዝነስ ምን እንደሚመስል እዚህ ስቱዲዮ ድረስ ጋብዤ ለተመልካች ስላሉት ነገሮች በደንብ ዲቴል እንድናወራ ነው የጋበዝኩ። በቅድሚያ ግን ፈቃደኛ ሆነ ጊዜን ሰውተህ እዚህ ስለመጣህ እጅግ አድርጌ አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ አመሰግናለሁ። እስቲ እንተዋወቅ፣ ስምህንና የስራ ድርሻህን። እሺ፣ ብሩክ ሶማኖ እባላለሁ። ቢአይ ፓኬጂንግ ላይ ስራ አስኪያጅ እና ባለቤት ነኝ። በጣም ጥሩ። እንግዲህ ያው ከዚህ በፊት በፔፐር ባግ ቢዝነስ ላይ ገና እንደተጀመረ ከአንተ ጋር ቆይታ አድርገን ነበረ። አሁን ደግሞ ቢዝነሱ እየሰፋ እያደገ ሌሎችም ሰዎች ደግሞ ወደዛ ዘርፍ ላይ እየገቡ ነው የሚገኙት። ከዛ ባለፈ ደግሞ ብዙዎቹ ስለ ቢዝነሱ የተወሰነ ሂንት ብቻ ይኖራቸውና ወደ ቢዝነሱ ከገቡ በኋላ ኪሳራዎችን እንዲሁም ሌሎች ነገሮችን እያስተናገዱ እንደሆነ እናስተውላለን። ዛሬ ደግሞ ስለ ኪሳራነቱ እንዲሁም ደግሞ ጠቃሚነቱ ምን ይመስላል የሚለውን ዲቴል ነገር እንድናወራ ነው። እስቲ በቅድሚያ ግን የፔፐር ባግ ቢዝነስ ራሱ ምን ይመስላል እንዳጠቃላይ እስቲ እንመልከተው። ኦኬ፣ እንግዲህ ፔፐር ባግ ቢዝነስ ከሀገራችን አንጻር ስንመለከት ገበያውን ስናይ ወደ ላይ ወደታች ይችላል፣ ፍላክቹዌት ያደርጋል። ያ እንዲሆን ያደረገው ከዜናዎች ቢወጡ ሰዓትና መሀል ላይ ሌላ አዲስ ዜና እስከሚወጣ ጊዜ ባለው ሂደት የገበያው ወደታች ወደ ላይ ማለት ይኖራል እና ገበያው የተረጋጋ አይደለም። የፔስታል ምርቶቹም አልቆሙ፣ ሁሉም ነገር እየሄደ ነው፣ ግን እንደሚፈለገው አይነት ገበያ አይደለም። በጣም ጥሩ። እንግዲህ አንተ በመስራቱም በማሰልጠኑም ዘርፍ ላይ እየሰራክ እንደሆነ ከዚህ በፊት መተን ተመልክተን ነበርና እስቲ እንዳጠቃላይ አንተ ስራው ላይ ነክ ያለኸው፣ ከዛ ባለፈ ደግሞ ለሌሎችም የስራ እድል እየፈጠርክ እያሰለጠንክ ወደ ስራው እያስገባሃቸው ነው ያለኸው። ስራው በአጠቃላይ አዋጭ ነው ወይስ አይደለም የሚለውን እስቲ እናንሳ። አዎ፣ በእርግጥ ስራው አዋጭ ነው። እኔ አዋጭ ነው ብዬ ለሌላ ሰው አዋጭ ላይሆን ይችላል፣ ግን ከራሴ አንጻር ሳይ ስራው አዋጭ ነው። ምንድነው ስራው? የሂደት ጉዳይ ነው ማለት እኛ ሀገር ላይ ገና አልተለመደም። ገና አሁን ራሱ በጣም ብዙ ይቀራል። እኛ ከጀመርን 2 ዓመታችን ነው፣ ግን በ2 ዓመት ብዙ ችግር አይተናል። የገበያዎች መለዋወጥ አይተናል። ስራው ገና ነው። ሰውም ስራው ላይ ገብቶ የሚከስርበት አብዛኛው ሰው ስለ ስራው አውቆ ሳይሆን ዜና ሰምቶ ነው። ፔስታል ሊከለከል ነው እንዲህ ሊሆን ነው የሚሉትን ነገሮች ስለሚሰሙ ከዛ አንጻር ተነስተው ስለሚገቡ ነው። ስራው ላይ ብዙ እውቀት ኖሯቸው እና ቢዝነስ ደግሞ የሂደት ጉዳይ ነው። እውነት ያዋጣል ስለተባለ ሁሉም ሰው ስለገባ ያዋጣል ማለት አይደለም። ለእኔ ያዋጣል፣ አንቺ ላይ ያዋጣ ይችላል። ስለዚህ እንደ ሰው ይለያያል። በጣም ጥሩ። አንተ እዚህ ስራ ዘርፍ ላይ ስገባ ቻሌንጅ ነበረው የምትለው ምኑ ነው? ያው ቢዝነስ ሲጀመር መጀመሪያ ሰሞን ላይ የተወሰነ መንገጫገጮች ይኖራሉ እና ምናልባት አንተ የዛሬ 2 ዓመት ወደ ስራው ስትገባ ምን አይነት ችግሮች አጋጥመውካል? እየተወሰነ ሳይሆን እንዳለ ችግር አለው ነው። ምንድነው ማርኬቱ አልተለመደም እኛ ሀገር ላይ። ያሉትም ጥቂት ሰዎች የሚያመጡት ከቻይና ነው፣ ከውጭ ነው የሚያመጡት እና የዛ ሀገር ያለው ኳሊቲ እና እዚህ ያለውን ሜንቴን አድርጎ መሄዱ ከባድ ነው። የማሽን እጥረቶች አሉ።
የጥሬ ዕቃ ኳሊቲ እጥረት አለ። እንዲሁም ሰራተኛ አስተምሮ ማኗል መሰራቱ አዳጋች ያደርገዋል። እንደ ክብደት አለው። በጣም ጥሩ። ያኔ ከነበረህና አሁን ካለ ጋር ስናነጻጽር ምን ላይ ደርሻለሁ ብለህ ታስባለህ? የሆነ ስቴፕ መተናል። በ2 ዓመት ጥሩ የሚባል ስቴፕ መተናል። ገና ብዙ ይቀረናል እና ብዙ ያልተነከሩ ነገሮች አሉ። ግን በ2 ዓመት የተወሰነ ስቴፕ መተናል። ጥሩ ላይ ነን አሁን። በፊት አሁን ስንጀምር 2 ሰራተኛ ነው የነበረን። አሁን ላይ 13 ሰራተኛ ነው ያለን በማኑዋል ስለሚሰራ። በጣም ጥሩ። እንግዲህ የፔፐር ባግ ወይንም ደግሞ የወረቀት ዘንቢል የምንለው ስራ አሁን ላይ በስፋት እየተለመደ ነው። ግን ደግሞ የዛኑ ያህል ደግሞ ሰዎች ጋር አንደርስታንዲንግ ብዙ ላይኖር ይችላል እና ምናልባት ሰዎች ጋር ያለውን አንደርስታንዲንግ ለመቀየር በምን አይነት መልኩ ቢሰራ ብለህ ታስባለህ? አዎ እንደ መንግስትም ስራውን ይዞ እየሰራ ነው። ለመቀየር እየሞከረ ነው። ፌስታል በማስከልከል ወደዚህኛው ዘርፍ እንዲገቡ ህዝቡን እያበረታታ ነው። እኛም ደግሞ በሶሻል ሚዲያ እየሰራን ነው። ፕሮሞሽን ሶሻል ሚዲያ ላይ በደንብ ነው። ቲክቶክ፣ ፌስቡክ ላይ በደንብ ስለምንሰራ በዛ ነው ሰውን ለማሳወቅ እየሞከርን ያለ ነው። በጣም ጥሩ። ለስራው ምን ግብአት ያስፈልጋል? እንዳጠቃላይ ፔፐር ባግን ስራ ለመጀመር አንድ ሰው ወደ ቢዝነሱ ሲገባ ምን እቃዎችን አሟልቶ መግባት አለበት? በዋነኝነት ወረቀት፣ ጥሬ ዕቃው ዋናው ወረቀት ነው። ባጉ የሚሰራበት ወረቀት ነው። ከዛ አንጻር ለወረቀቱ ደግሞ ወረቀቱ ከተሰራ በኋላ የሚያገለግሉ ካምሱር፣ ገመድ፣ መብሻ፣ መጨፍለቂያዎች፣ ህትመት፣ እነዚህ እቃዎች ያስፈልጋሉ። በጣም ጥሩ። የወረቀት አይነቶቹ ይለያያሉ ሲባል ሰምቻለሁኝ እና እስቲ ስለሱም በተወሰነ መልኩ አንደርስታንዲንግ ፈጥረን ብናልፍ። አዎ እንግዲህ እኛ ሀገር ላይ በሀገራችን ባለው ወረቀት ከሆነ ካኪ ነው። ካኪ ወረቀት እንደ ግራሞቹ ይለያያሉ። ከ140 ጀምሮ ወደ ላይ ያሉትን እንጠቀማቸዋለን። የሀገር ምርቶች የውጭ ሲሆኑ ደግሞ የተለያዩ አሉ። ካኪው ራሱ እንዳለ የውጭው፣ ከዛ ዱፕሌክስ አለ፣ ነጭ ወረቀት፣ አርት ፔፐር አለ፣ ግሎስ ፔፐር አለ፣ የተለያዩ አሉ። ለፔፐር ባግ የምንጠቀማቸው እነዚህ ነው። በጣም ጥሩ። እንግዲህ ስልጠና ትሰጣለህ አንተም እና ምናልባት ወደዚህ ስራ ለመግባት የሚፈልጉ ፍላጎት የሚያሳዩት የህብረተሰባችን ክፍሎች የትኞቹ ናቸው ብለህ ታስባለህ? በስራ አጋጣሚ ካጋጠመክ ውስጥ አብዛኞቹ ተቀጣሪዎችና ስራ ፈቶ በቤት ያሉት ናቸው። ለመጀመር እቅድም ያላቸው የመጀመርም ፕላን ያላቸው እነሱ ናቸው። ምን አይነት ቦታ ላይ ቢሰራ ትርፋማ ወይም ደግሞ ውጤታማ መሆን ይችላል? ሰዎች ወደ ስራው ሲገቡ በምን አይነት መልኩ ቢሰሩት የተሻለ ነው ተብሎ ይታሰባል? ፋይናንሻሊ ስቴብል ከሆኑ ፋይናንሻል በደንብ ካላቸው ሴንተር የሆነ ቦታ ላይ ቢሆን አሪፍ ነው። ከሎኬሽንም ከስተመር መጥቶ ቶሎ ለማግኘት። አይ ካሉ ደግሞ ፋይናንሻሊ በደንብ ስቴብል ካልሆኑ ዴሊቨር በማድረግ ቤታቸው ሆነው መስራት ይችላሉ። በጣም ጥሩ። ምናልባት ያው እንደዚህ አይነት በቤት ውስጥ የሚሰሩ ስራዎች ሲሆኑ እናቶችን፣ ሴቶችን ብዙ ጊዜ ያጠቃልላል እና ምናልባት ለዚህ ስራ ሴቶችና እናቶች ፐርፌክት ናቸው ተብሎ ይታሰባል? አዎ ማለት የተሻለ የሚባሉት እንደው እነሱ ናቸው። ህትመቱ ላይ ወንድ ቢኖር አሪፍ ነው። ባጉን መስራትና ሌሎች ነገር ላይ ግን ሴቶች የተሻሉ ናቸው። ለምን ተባለ? ያው የሴቶች ጠንቃቃ ናቸው ይባላል። እንዲሁም ደግሞ በስራ ቅልጥፍናም እነሱ ይመረጣሉ ይባላል እና ምናልባት በእናንተ የስራ ዘርፍ ላይ ለምን እነሱ ተመረጡ? እንዴት መሰለሽ፣ ሴቶቹ በጣም ፎከስድ ናቸው። እንደ አይተሽ ከሆነ ብዙ ጊዜ ወንዶች አንድ ቦታ ቁጭ ብሎ መስራት እንትን የላቸውም። ሴቶች ግን አንድ ቦታ ላይ ረጅም ሰዓት ቁጭ ብሎ መስራት እንትን አላቸው። ፕላስ ደግሞ ሴቶቹ ሲሰሩ እና ወንዶች ሲሰሩ ብዙ ልዩነት አለው። ኳሊቲ የተሻለ ሴቶች ሲሰሩ ነው። በጣም ጥሩ። ምን ያህል ካፒታል ሊያስፈልግ ይችላል በአሁኑ ሰዓት ላይ ወደ ስራው ለመግባት? እቤት ሆኖ እንጀምር ካሉ ጥሬ ዕቃዎች አሁን እኛ የምናዘጋጃቸው አሉ። እስከ 60 ሺህ ብር ያስፈልጋል። እነዚህ ስልሽ ባጎች በብዛት የሚሰሩት እስከ 3 ሺህ ባግ ይሰራል። 60 ሺህ ብር ፓኬጁ የስልክ ስክሪን ህትመት እቃዎችን ይዛል። ሁሉም አጠቃላይ የሚያስፈልጉ ነገሮችን ይዛል። እነዚህ 60 ሺህ ብር ውጭ ደግሞ የቤት ኪራይ ካለ ኦር ጠረጴዛ፣ ሌሎች ኮስቶችን አይጨምርም። እነኚህ ባጎቹን መስሪያ ነው እና እስከ 3000 እስከ 3500 ባጎች የሚያሰሩ ፓኬጅ ናቸው። ስለዚህ በትንሹ 60 ሺህ ብር ሰዎች ይዘው ወደ ቢዝነሱ መግባት ይችላል። በትክክል። ከዛም ባነሰ መግባት ይቻላል። 3000 ባግ የሚሰራበትን ሬዲዩስ አድርገው ለመጀመር በ500 ባግም በ300 ባግም መጀመር ይቻላል። ግን ደግሞ በብዛት ሲገዛ አድቫንቴጅ አለው። ትንሽ ሲገዢ የዋጋ መጨመር ባህሪ ስላለው በዛት አንድ የ3500 ባግ የሚሰራ ከገዛሽ ፓኬጁ የተሻለ ነው። በጣም ጥሩ። የወረቀት ዘንቢል የሚጠቀሙ ምን አይነት የቢዝነስ ዘርፍ ላይ ያሉ ሰዎች ናቸው?
አሁን ላይ አብዛኞቹ እየተጠቀሙ ነው። ግን ከእነሱም አንፃር ልብስ ቤቶች፣ ኮስሞቲክስ ቤት፣ ሆቴሎች፣ ፕሮግራሞች፣ ስብሰባ፣ ለልደትም እየተጠቀመ ነው ሰው የሚገኝ። በጣም ጥሩ። ሰዎች ታዲያ የገበያ ትስስሩን ለማግኘት ምን ማድረግ ይጠበቅባቸዋል? ወደ ስራው ሲገቡ ያው ከባዱ የሚሆኑ ሆነው የገበያ ትስስር ነው ተብሎ ይታሰባል እና እሱን ለማግኘት ምን አይነት ሂደቶችን ማለፍ ይጠበቅባቸዋል? እንግዲህ እኛ ገና ስንጀምር ወደ በኋላ ልመልስሽ እና የዛሬ 2 ዓመት ስንጀምር ፌስ ቱ ፌስ ማርኬት ጀምረን ነበረ። ገና ስንጀምር ጊዜ ዳትማች እንትን አልነበረውም፣ ሰው አዌርነስ አልነበረውም። ግን ደግሞ ሶሻል ሚዲያ ላይ ገብተን ሶሻል ሚዲያ ላይ መስራት ስንጀምር በፌስ ቱ ፌስ ጠይቀናቸው እምቢ ያሉ ከስተመሮች ሶሻል ሚዲያ ላይ አይተው ኦርደር ማድረግ ጀመሩ። አዌርነሱ በደንብ በሶሻል ሚዲያ ቢሆን የተሻለ ነው። በጣም ጥሩ። ስልጠና ትሰጣላችሁ? ስልጠናው ምን ያህል ጊዜ ነው የሚፈጀው? ፔፐር ባግ ሜንሊ ስለ ባግ አሰራር ስለሆነ ለ4 ቀን ነው ስልጠና የምንሰጠው። ቀለል ያለ ክሊር የሆነ ነገር ነው። ለፔፐር ባግ 3 ቀን ይሰራሉ። 4ኛ ቀን ላይ የስልክ ስክሪን አሰራር በደንብ ያያሉ። ከዛ የሚከብዳቸው ነገር እያለ ቤታቸው ሄደው ጋይድ እያደረግናቸው ይሰራሉ። በማኑዋል ራሳቸው የሚሰሩት ነው የሚሆነው? ራሳቸው ማኑዋል ነው የሚሰሩት። በጣም ጥሩ። ምናልባት ስልጠናውን ለመውሰድ ምን ያህል ብር ነው የሚያስፈልጋቸው? ካፒታሉ እንዳለ ሆኖ ለስልጠናውም ክፍያ አለው ብዬ ስለማስብ ክፍያው ምን ያህል ብር ነው የሚሆነው? ስልጠናው አሁን ላይ 4000 ብር ነው እየሰጠን ያለ ነው። በ4000 ብር ነው እየሰጠ ነው የሚገኙት። በጣም ጥሩ። ምናልባት በ4 ቀናት ውስጥ እንደየሰው አቀባበል ስልጠናውን በደንብ ፐርፌክት የሚችላለ፣ እንዲሁም ደግሞ በተወሰነ መልኩ ደግሞ ግርታ ውስጥ የሚገቡ ይኖራሉ እና ምናልባት ግርታ ውስጥ የገባ በ4 ቀን ውስጥ መጨረሻ ያልቻለ ሰው በምን አይነት መልኩ ነው የምታስተናግዱት እናንተ? እኛ አሁን 4 ቀን ብለን 4 ቀን አይሆንም። አንዳንዱ በ2 ቀን በ3 ቀንም ይችላል። አንዳንዱ ደግሞ ካልቻለ የሚያስረዝምም አለ። እንደ ሰው አቀባበል ነው። እኛ ሪኮመንድ የምናደርገው ግን ለ4 ቀን ነው። ካልቻሉ ቀን እንጨምርላቸዋለን። በስልክም በተቻለ ጋይድ እናደርጋቸዋለን። እንግዲህ የፔፐር ባግ ሲባል የወረቀት ዘንቢል ህትመቱ እንዳለ ነው። እንዲሁም ደግሞ ሌሎች ደግሞ ባጉን ባግ አድርጎ ራሱ ለማውጣት የሚፈጀው ጊዜ ይኖራል እና ምናልባት በአማካኝ አንድን የወረቀት ዘንቢል ለማውጣት ምን ያህል ደቂቃ ወይንም ደግሞ ሰዓት ሊፈጅ ይችላል? አንዷን ባግ ለመስራት ከ2 እስከ 3 ደቂቃ ይፈጃል። ያ ማለት ባጉን ለመስራት ነው። ሙሉ ከነህትመቱ ከሆነ አንድ ላይ ነው ብዛቱ ይሰራና በአንዴ ነው ፕሪንት የሚደረገው። በደንብ ጎበዝ የሆነ ሰው በ30 ሰከንድ ሊሰራው ይችላል። ባጉ ፕሮፌሽናል የሆነ ገና የሚለምድ ሰው ግን 2-3 ደቂቃ ይፈጅበታል። በጣም ጥሩ። እንግዲህ በየትኛውም የስራ ዘርፍ ላይ ቻሌንጆች ይኖራሉ። ሰዎች ሲገቡ ምንን ኮንሲደር አድርገው መግባት አለባቸው ብለህ ታስባለህ? አሁን አብዛኛ የተቸገርነው እኔ ቲክቶክ ላይም ሶሻል ሚዲያ ላይም እነግራለን እና ሰው ዜና ሰምቶ ነው አብዛኛው ሰው ወደ ስራው የሚመጣው። ዜና ይሰማና የሚያስበው ፌስታል ቆሟል ማርኬት አለ ብሎ ነው የሚመጣው። ፌስታል ያው ለማቆም በትንሹ 1-2 ዓመት ምናምን ሊፈጅ ይችላል። በቀላሉ የሚቆም ነገር አይደለም። ብዙ ሺህ ፋብሪካዎች ስላሉ፣ ስለዚህ ህብረተሰቡ መገንዘብ ያለበት ማርኬቱ ገና ነው። ምንም ያልተነካ ማርኬት ነው። ጊዜ የሚፈልግ ማርኬት ነው። ያን አውቆ ነው መግባት ያለበት እንጂ ዜና ሰምቶ ወይ ወሬ ሰምቶ ሳይሆን የማርኬቱ ሪያሊቲ ገና 0 ነው። ምንም አልተነካም። ህብረተሰቡም ያን ያክል ደግሞ እውቀት የለውም ባጉ ላይ። በአብዛኛው ሰው ፔስታል ነው ፕሪፈር የሚያደርገው። አሁን ነው ትንሽ እየተሻለ የመጣው። ስለዚህ ይህን ማወቅ አለበት። በጣም ጥሩ። ጥቅም ውስጥ ምንድን ነው ብለን ማንሳት እንችላለን? ፔፐር ባግ በመስራታቸው ምን ተጠቃሚ መሆን ይችላሉ? ያ የራሳቸውን የስራ እድል ከመፍጠር ባሻገር ለሌሎችም ደግሞ እንዲሁም ለቢዝነስ የሚያገለግሉ ባጎችን ነው እና የሚሰሩት። የፔፐር ባግ ቢዝነስ ጥቅሞቹ ምንድን ናቸው ተብሎ ይታሰባል? ፔፐር ባግ እንግዲህ በዋነኝነት የኢኮ ፍሬንድሊ ነው። አካባቢ የማይበክል ወዲያው የሚበሰብስ ስለሆነ ዋናው የፔፐር ባግ ታርጌት ያ ነው። እሱ ነው። ሁለተኛ ፔፐር ባግ ፕሪንት ሲደረግበት ላዩ ላይ ፕሮሞሽን ነው። ለከስተመሮች ሌላ ፕሮሞሽን ነው። ለምሳሌ የአንቺ ገበያ ሚዲያ ቢሆን ገበያ ሚዲያ ፕሮሞት ነው የምናደርገው። አንድ ሰው የአባ ከአንቺ ገዝቶ ሲሄድ ፕሮሞሽን ነው፣ እንደ ፕሮሞሽን ነው። ዩዝ ኤንድ ስሮ ስለሆነ ያን ያክል ኢንቫይሮንመንቱ ጉዳት የለውም። ከዛ አንጻር በጣም ጥሩ። እንዳጠቃላይ አሁን አንተ ያለህበት የስራ ዘርፍ በዚሁ ላይ ነው እና ምናልባት ሰዎች ወደ ስራው ሲገቡ መገንዘብ አለባቸው ወይንም ደግሞ ስለ ስራው አውቀው በደንብ መግባት አለባቸው የምትለው ሜን ፖይንት ካለ ብናነሳ? እንግዲህ አብዛኛው ሰው ሶሻል ሚዲያ ላይ ዩቲዩብ ላይ አይቼ ባጉን ሰራዋለሁ፣ ባጉ አይከብድም ይላል። ኦኬ መስራት ይቻላል፣ ግን ዋጋ ማውጣት አለ። የማርኬቱ ምን አይነት ናቸው፣ እቃዎቹ ምን ያክል ኮስት ያደርጋሉ፣ እነዚህን ዲቴሎች የባጎቹ እያንዳንዱ ባግ ሲታጠፍ አንግል አላቸው፣ ኢንቾች አላቸው።
ቂጡን ያጠፍሽበትና ጎኑን ያጠፍሽበት አንገቱ የሚታጠፍበት አንድ አይነት አይደለም። ሁሉም የየራሱ ጥፋት አለው፣ የየራሱ አንግል አለው። ይህን አንግሎች ለይቶ ነው ስራው ላይ ሲገባ መግባት አለበት። ይህን ሳትሰሪ ከገባሽ በኋላ ሂሳብ ስታወጪ እያንዳንዱ ኮስት ስታወጪ እኩል አይመጣም ሂሳቦቹ። ብዙ ሰው የሚመስለው ዩቲዩብ ላይ ስላየ ባጉን ሰርቶ ገበያው ላይ ለምሳሌ አንድ ወረቀት በነጭ ወረቀት አሁን ባለው ገበያ 3500 ነው የሚሸጠው ከዋናው ከአስመጪዎቹ ሲገዛ። ግን ዩቲዩብ ላይ አይተው ስራው ላይ የሚገቡ ሰዎች ከዛ በላይ ዋጋ ነው የሚገዙት። ምንድነው ከሶስተኛ ወገን ነው እነሱ የሚገዙት። ከነዛ ገዝተው ከነሱ አትርፎ ያ ምንድነው የማርኬት ወር ላይ ወደታች ይመጣል። አዲስ የገበያ ላይ የመጣ ሰው ደግሞ ለምሳሌ አዲስ ከስተመር ነሽ እና ባግ ማሰራት ፈልገሽ ሰርች ስታደርጊ አንደኛ ላይ ያ ከስተመር ያ ሰው መጣልሽ ባግ የሚሰራልሽ እሱ የሚሰራበት ዋጋ እና እኔም ብታገኝ ደግሞ የሚሰራልሽ ዋጋ በጣም የተለያየ ነው መሀል ላይ። ስለዚህ አይምሮች ላይ ነው ፔስታል ብጠቀም ነው የተሻለ። ይሄ በጣም ብዙ ዋጋ ነው ብለሽ የምታስቢው። ግን ሪሊ ሰልጥኖ ስራው ላይ የገባ ሰው ከትክክለኛ ቦታ እቃው የሚገዛ ሰው ኮስቱን ያውቀዋል እና አፎርደብል ነው። በጣም ጥሩ። ምናልባት ይህንን ስራ ሰዎች ገብተውበት ወደ ገበያው ይዘውት ሲወጡ አንዷን ፔፐር ባግ በስንት ብር ነው የሚሸጡት? አሁን ፔፐር ባግ እንደ አገልግሎቱ እንደ ፕሪንቱ ይለያያል። ሁሉም ልዩነት አላቸው። ለምሳሌ ዱፕሌክስ ከሆነ ከውጭ የሚመጣ ወረቀት ነው። እንደ ዶላር ዲፔንድ ያደርጋል። ማርኬቱ ፍላክቹዌት ያደርጋል። የተለያየ ነው። የሀገር ውስጡ ካኪ ሲሆን ግን አሁን ለምሳሌ ላርጅ 33 ብር ነው እኛ የምንሸጠው። ላርጅ ሳይዝ ተብሎ የሚሸጠው 33 ብር። ይሄ ማለት ህትመትን እና ዴሊቨሪን አካቶ ማለት ነው። በጣም ጥሩ። ምን ያህል ትርፋማ ነው አሁን ላይ? ከበፊቱ በደንብ የተሻለ ነው። እኛም ሰራተኞች ጨምረን እየሰራን ያለ ነው። ጥሩ ነው። በጣም ጥሩ። ሰዎች በወር አሁን አማካኝ የሆነ የትርፍ ስሌት ይቀመጣል ያው እና ምናልባት የፔፐር ባግ ቢዝነስ ላይ ሰዎች ሲሰማሩ አንተ ካለክ ልምድም ምን ያህል ትርፍ ሊገኝበት ይችላል? ገና እንደ ጀማሪ ከሆኑ ከ30 እስከ 40 ሺህ ብር ያገኛሉ። ከ30 እስከ 40 ሺህ ብር ሲባል ግን ስህተት እንዳይሆን ወዲያው እንደገቡ የሚያገኙት ነገር አይደለም። የጊዜ ጉዳይ ነው። በሂደት ነው። በ6 ወርም በአመትም ሊሆን ይችላል። ግን ጀማሪዎች ከ30 እስከ 40 ሺህ ብር ያገኛሉ። ጥሩ ከስተመሮች ከያሽ ደግሞ ከዛ በላይ ታገኛለች። በጣም ጥሩ። ወደዚህ ስራ መግባት ለሚፈልጉ ወጣቶች፣ እናቶች እንዲሁም ደግሞ ሴቶች ማለት የምትፈልገው ነገር ካለ ይህንን ተገንዝበው መግባት አለባቸው የምትለው ነገር ካለ እስቲ እናክልበት። አዎ እንግዲህ በፊትም እንዳልኩት የዜና የሶሻል ሚዲያ ነገር ሰምቶ ሳይሆን ስለ ቢዝነሱ መስራት ፍላጎት ኖሯቸው ቢዝነሱን በደንብ ተረድተውበት። ቢዝነስ ሁሉም ነገር ቀላል አይደለም። አብዛኛው ሰው ደግሞ ከቅጥር ህይወት ስለሚመጣ የለመደው ኢንቫይሮንመንት አለ። ይሄኛው ኢንቫይሮንመንት ደግሞ የተለየ ነው። ያን ነገር ተገንዝቦ መወጣት ሲችሉ ነው መግባት ያለበት። ምክንያቱም ኢንቨስት የሚያደርጓት ብር ረጅም ጊዜ ያጠራቀማት ልትሆን ትችላለች። ያ ብር አንዴ ከገባበት ተመልሶ የማይመለስ ብር ነው። ስለዚህ መክሰርም ስላለ አውቀውበት ነው መግባት ያለበት። እንደሚወራው እንደሚነገረው አይደለም። ቢዝነሱ ቀላል አይደለም። ሲጀመር የትኛውን ቢዝነስ ቀላል አይደለም። ስለዚህ ያን ተረድተው ነው መግባት ያለባቸው። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ? አንተም እዚህ የስራ ዘርፍ ላይ ነው እና የምትገኘው። ሰዎች ወደ ቢዝነሱ ሲገቡ እንዳልከኝ ከሆነ የተለያዩ ነገሮችን ኮንሲደር አድርገው መግባት አለባቸው ያልከኝ ነበር እና በመጨረሻ ግን የቀረ ነገር አለ ይህንን ባክልበት የምትለው ነገር ካለ ድሉ ልስጥህ። እሺ እንግዲህ ሁሉም ነገር አውርቻለሁ። ቢዝነሱ ጋና ያልተነካ ነው። ዘርፉ ጋና ነው። ህብረተሰቡ መግባት ይችላል። ቅድም ያልኳቸውን ነገሮች ኮንሲደር አድርገው ጋና ያልተነካ ዘርፍ ስለሆነ መግባት ይቻላል። የጊዜ ጉዳይ ነው። ገብተን አብረን መስራት እንችላለን። እንዲሁም አብረውን መስራት የሚችሉ እንግዲህ አድራሻችን የታወቀ ነው። በዛ አድራሻ ማግኘት ይችላል። በጣም ጥሩ። ስልጠናውን መውሰድ የሚፈልጉ እንዲሁም ደግሞ ወደ ቢዝነሱ ሲገቡ ደግሞ በካፒታል ደረጃ እናንተ አደራጅታችሁ ወደ ስራው እንደምታስገቡ እየነገርከኝ ነበር እና በቀጥታ እናንተን ማግኘት የሚፈልጉ አድራሻችሁና ስልክ ቁጥራችሁን ብናስታውስ። እሺ አድራሻችን ፈረንሳይ ማዞሪያ አቦ ማዞሪያ አደባባዩ ጋር ቸርነት ህንፃ 2ኛ ፎቅ ወይም ንግድ ባንክ ያለበት ህንፃ ላይ 2ኛ ፎቅ ላይ ነው። ስልክ ቁጥራችን 0940 37 44 44 ላይ በመደወል ማግኘት ይችላል። በጣም ጥሩ። ጊዜን ሰውተህ እዚህ ስቱዲዮ ድረስ መጥተህ ስለ ቢዝነሱ አዋጭነት እንዲሁም ደግሞ ሰዎች ተገንዝበው መግባት አለባቸው የምትላቸውን ነጥቦች ስላነሳህልኝ እና ለተመልካችም ስላጋራህልኝ እጅግ አድርጌ አመሰግናለሁ። እኔም አክብራችሁ ስለጠራችን እጅግ አድርጌ አመሰግናለሁ። መልካም ቀን። ስላንቺ
ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ስለ ፔፐር ባግ ወይንም ደግሞ ስለ ወረቀት ዘንቢል አዋጭነት ወደ እናንተ ያደረስነው ፕሮግራም የተከታተላችሁትን ይመስል ነበረ። እንግዲህ ባደረስናችሁ ፕሮግራም ወደዚህ ስራ ለመግባት የሚያስፈልገው የካፒታል መጠን እንዲሁም ስልጠና ምን እንደሚመስል ሙሉ መረጃውን አጋርተናችኋል። ወደ ስራው መቀላቀል የምትፈልጉና ስልጠናውን መውሰድ የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ስልጠናውን መውሰድና ወደ ስራው መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።